የሙሴ ጽላት አሊያም ታቦቱል አህድ ምንድነው? ታቦት በእስልምና አውድ ሲቃኝ መሰረት ያለው ትርክት ነው ወይስ እንደ ጣዖት የሚታይ ግዑዝ ነገር? የሙሴ ጽላት በመባል የሚታወቀውና በቁርአን ውስጥ የተወሳው ይህ ታቦት ውስጡ ምን ይገኝበታል? ታቦቱን ከሰማይ ሲያወርዱት የነበሩትስ እነማን ናቸው? ለምንስ ነበር የሚያወርዱት? ታቦቱ ከሰማይ በሚወርድበት ጊዜ ሰዎች የሚሰማቸው እንግዳ ስሜትስ ምን ነበር? ይህ ታቦት ትክክለኛ ባለቤቶቹ እነማን ናቸው? አይሁዶች፣ ሙስሊሞች ወይንስ ክርስቲያኖች? በውስጡ ተአምራዊ ነገሮችን የያዘው ይህ ታቦት ከተለያዩ ጦርነቶች ጋር ያለው ግንኙነትስ ምንድነው? በመጨረሻም ዓለም ሁሉ የሚፈልገው ይህ ታቦት አሁን ላይ የት ይገኛል? አገራችን ኢትዮጵያስ ከዚህ ታቦት ጋር ያላት ተያያዥነት ምን ይመስላል? በምድራችን አንድ ትልቅ ተጽዕኖ ፈጣሪ የሆነ ሚስጥራዊ ሳጥን አለ። ሳጥኑ ውጫዊ ገጽታው ተራ የእንጨት ሳጥን ቢመስልም ታላላቅ ከተሞችን ያፈራረሰ፣ በኃያላን መንግስታት ሰራዊትና ወታደሮች ልብ ውስጥ ከፍተኛ ፍራቻን የዘራ እንዲሁም የበርካታ ህዝቦችንና የሀገራትን ዕጣ ፈንታ የቀየረ ድንቅ ሳጥን ነው። ዛሬ የምናወራው ስለ ታሪካዊ ሰው ወይም ስለ ተራ ተረት ሳይሆን በሦስቱም ሰማያዊ ሃይማኖቶች ውስጥ እስካሁን ድረስ ሚስጥር ሆኖ ስለሚገኝ ዘመን ተሻጋሪ ቅርስ ነው። ይኸውም ታቦቱል አህድ አሊያም የቃል ኪዳኑ ታቦት ወይም በሌላ ስያሜው የሙሳና የሃሩን ዓለይሂም ሰላም ታቦት በመባል የሚታወቀው ሳጥን ነው። ይህ ታቦት ስሙ ከነቢያት ጋር የተቆራኘ ታላላቅ የተስፋ ቃላት የተገቡበት፣ ሰኪናን አሊያም መንፈሳዊ መረጋጋትን ይዞ እንደሚመጣ የተነገረለት፣ በሌላ በኩል ደግሞ መቅሰፍትንና እልቂትን እንደሚያስከትል የሚታመንበት ነው። ስለ ታቦቱ አስገራሚ ኃይልና ተሰሚነት ስፍር ቁጥር የሌላቸው ታሪኮች ተነግረዋል። ያለ ፈቃድ ወደ ታቦቱ የተጠጋ እንደሚጠፋና እንደሚቀጣ፣ ያለ አግባብ ታቦቱን የከፈተውም የማይችለው መዓት እንደሚወርድበት ይነገራል። ከዚያም ግን ያ ታቦት ድንገት ደብዛው ጠፋ። ምንም አይነት ፍንጭ ሳይቀመጥለት ታቦቱ ድንገት ከምድራችን በሚስጥር ተሰወረ። ከታቦቱ የተረፈው በተለያዩ ሃይማኖታዊ መጻሕፍት ውስጥ ያሉ ጥቅሶችና በታሪክ ድርሳናት ውስጥ የሚሰሙ መረጃዎች ብቻ ነው። እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚነሳው። ይህ ታቦት እውን ጠፍቷል ወይስ ተገኝቶ ሆን ተብሎ ተደብቋል? አንዳንዶች እንደሚሉት ሁላችንም የምናውቃቸው የዓለማችን ኃያላን መንግስታት ታቦቱን አግኝተውት ይሆን? ሀገራቱ በሰው ልጆች ዕጣ ፈንታ ላይ የበላይነትንና ሥልጣንን ለማግኘት ሲሉስ በሚስጥር ደብቀውት ይሆን? በቁርአን ውስጥ ስለ ታቦተ ሰኪና ወይም የሙሳ ታቦት ተብሎ ስለሚጠራው ቅርስ አላህ ያወሳበት መንገድ እጅግ አስገራሚ ከሆኑ ነገሮች አንዱ መሆኑን አመላካች ነው። በቁርአን ውስጥ የታቦቱ መነሳት እንዲሁ ለታሪክ ማጣቀሻ ወይም ለምሳሌያዊ ንግግር የቀረበ ሳይሆን ትርጉሙን፣ ተግባሩንና ያለውን ትልቅ ደረጃ በሚወስን ግልጽ በሆነ ተአምራዊ አያ አሊያም ምልክት የታጀበ ነው። ይህም የቁርአን አንቀጽ ታቦቱን እንደ ተራ ታሪክ፣ እንደ ልብ ወለድ ወይም እንደ ሚስጥራዊ የኃይል መሳሪያ አድርገው ሊያቀርቡት የሚሞክሩትን የተሳሳቱ ትርክቶች ሙሉ በሙሉ ውድቅ የሚያደርግ ነው። አላህ በቁርአኑ ይህንን ታቦት ሲያወሳ እንዲህ ይላል። ነቢያቸውም አላቸው፣ የንግሥናው ምልክት ያ ታቦት ሳጥን ወደ እናንተ መምጣቱ ነው። በእርሱም ውስጥ ከጌታችሁ የሆነች ረቂቅ መረጋጋት ሰኪና፣ እንዲሁም የሙሳና የሃሩን ቤተሰቦች ከተዉት ቅርስ የተረፈ ነገር አለ። መላእክትም ይሸከሙታል። አማኞች ከሆናችሁ በዚህ ውስጥ ለእናንተ በርግጥ ታላቅ ተአምር አለበት። ሰደቀላሁል ዐዚም። ይህች አንቀጽ ብቻዋን ስለ ታቦቱ ያለንን አረዳድ ሙሉ በሙሉ ለመቀየር ወይም ስለ ታቦቱ ያለውን እውነት ለማረጋገጥ በቂ ናት። ቁርአን በግልጽ እንደሚነግረን ታቦቱ ከአላህ ዘንድ የተሰጠ አያ አሊያም ተአምራዊ ምልክት እንጂ ተራ ታሪካዊ ቅርስ፣ የፖለቲካ መገለጫ አሊያም የአንድ ብሔር ተራ ወሬ አይደለም። ይህ ታቦት የእስራኤል ልጆች የተመረጡ ሕዝቦች ስለሆኑ ብቻ የተሰጣቸው የግል ንብረታቸው ሳይሆን በዚያ ወቅት
አላህ የጣለባቸውን አደራ እንዲሸከሙ የተሰጣቸው ምልክት ነበር። ያንን አደራ ችላ ሲሉ ግን ያችን ሰኪና የያዘው ታቦት ከእጃቸው ወጣ። እንደ ኢብኑ ከሲርና ቁርጡቢ ያሉ ታላላቅ ሙፈሲሮች ታቦቱን አላህ ለምእመናን ባሮቹ የድልና የበላይነት መለኪያ አድርጎታል ይላሉ። ልብ ለአላህ ታዛዥ ሆኖ ታቦቱ ሲገኝ ከአላህ ዘንድ ሰኪና ይወርዳል፣ ድልም ይገኛል። ታቦቱ ሲርቅ ግን በረካው ይነሳል፣ ሽንፈትም ይከተላል። ይህ ሁሉ የሚሆነው ግን በራሱ በታቦቱ ኃይል ሳይሆን በአላህ ትእዛዝ ብቻ ነው። ከአላህ በስተቀር ምንም ኃይልም ሆነ ብርታት የለም። እዚህ ጋር ልብ ልንለው የሚገባው ትልቅ ነጥብ አለ። ቁርአን ስለ ታቦቱ ቅርጽ፣ ስለ ተሰራበት ቁስ ወይም ስለ ጌጣጌጡ ምንም አልጠቀሰም። መልእክቱ ግልጽ ነው። ዋጋው ያለው በሳጥኑ ውስጥ ሳይሆን አላህ በውስጡ ባኖረው ነገር ላይ ነው። ዋናው ቁም ነገር ሰኪናውና ድል የሚገኘው ከአላህ ዘንድ ብቻ መሆኑ ላይ ነው። እዚህ ጋር ነው እንግዲህ የኢስላማዊው እይታ ታቦቱን የሃይማኖቱና የሥልጣኑ ማዕከል አድርጎ ከሚመለከተውና ከተዛባው የአይሁድ እይታ ጋር የሚለያየው። ቁርአን ታቦቱን ሁልጊዜም ከኢማንና ለአላህ ከመታዘዝ ጋር ያያይዘዋል። አንቀጹም የሚጨርሰው አማኞች ከሆናችሁ በሚል ቅድመ ሁኔታ ነው። እውነተኛው ታሪክ የሚጀምረውም ከዚህች ነጥብ ነው። ቁርአን ታቦቱን በዚህ ጥብቅ በሆነ የእምነት ማዕቀፍ ውስጥ ሲያቀርበው፣ በሌላ በኩል የተዛባው ተውራት ግን ፈጽሞ የተለየ ትርክት ይዞ ቀርቧል። መጽሐፉ የተሰጣቸው ሰዎች ዘንድ የታሪክ እውነት ከተዛባ ትርክት ጋር ተቀላቅሏል። ሃይማኖታዊው እሴትም ለብሔራዊና ለፖለቲካዊ የበላይነት መገልገያ ሆኖ ቀርቧል። በዚህም ታቦቱ ከአላህ ምልክትነቱ ወጥቶ የብሔር ኩራት መገለጫ አልፎም ሌሎችን ለመቆጣጠርና የበላይነትን ለማረጋገጥ የሚረዱበት የፖለቲካ መሳሪያ እንዲመስል ተደርጓል። በኦሪት ዘጸአት ላይ እንደተጠቀሰው አላህ ሙሳን ዓለይሂ ሰላም ታቦቱን በተወሰነ መጠንና ልክ እንዲሠራ እንዳዘዘው ይገልጻል። እንዲህም ይላል፣ ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ስፋቱም 1 ክንድ ተኩል፣ ከፍታውም 1 ክንድ ተኩል ይሁን፣ በውስጥም በውጭም በንጹሕ ወርቅ ይለበጥ። እዚህ ጋር የመጀመሪያውን መሠረታዊ ልዩነት እናያለን። ተውራት ትኩረቱን በቁሳዊ ገጽታና በመጠኑ ላይ ሲያደርግ፣ ቁርአን ትኩረት የሰጠውን ትልቁን መንፈሳዊ ምስጢር አልያም ሰኪናን ወደ ጎን ገፍቶታል። ከጊዜ በኋላም የተውራት ትርክት እየተቀየረ መጣና ታቦቱን የአምላክ ማደሪያ፣ የካህናት ማዕከል እናም ታቦቱን ለያዘው አካል የፖለቲካ ሕጋዊነትን የሚሰጥ አድርገው ሳሉት። በዚህ መልኩ የተበረዘው ተውራት ታቦቱን ከሕግ ማስቀመጫነት ባለፈ የሥልጣን ምልክትና ጣዖት አደረገው። እንዲያውም በአይሁድ ትርክት ታቦቱ በጦር ሜዳ ካለ ግለሰቡ አማኝ ሆነም አልሆነ፣ ለአላህ ታዘዘም አመፀ፣ ድል የግድ የሱ እንደሚሆን ተደርጎ ይሳላል። ቁርአን ግን ነገሩን ወደ ትክክለኛው መስመር በመመለስ ከአንድ ወሳኝ መስፈርት ጋር አቆራኘው። መስፈርቱም አማኞች ከሆናችሁ የሚል ነበር። ይህም ማለት ታቦቱ ቢኖርም እናንተ አማኝ ካልሆናችሁ ምንም ፋይዳ የለውም፣ ከአላህም ዘንድ ድልን አታገኙም። ሌላው ትልቁ የተውራት መበረዝ ደግሞ አምላክ በታቦቱ ውስጥ ያድራል የሚለው ድፍረት ነው። እነሱ ግን ታቦቱን ማየት ሰውን ይገድላል ወይም ከካህናት ውጭ ታቦቱን መንካት የተከለከለ ነው የሚሉ ድርሳናትን አከሉ። እነዚህ ሁሉ በቁርአንም ሆነ በኢስላማዊ አስተምህሮ ምንም ማስረጃ የሌላቸው ፈጠራዎች ናቸው። እንዲያውም የተውራት ታሪክ ራሱ ለዚህ አመለካከት ውሸትነት ትልቅ ምስክር ነው። እስራኤላውያን በአንድ ወቅት በአመፅ ላይ እያሉ ታቦቱን ይዘው ወደ ጦርነት ወጥተው ነበር። ነገር ግን እጅግ አሳፋሪ ሽንፈት ደረሰባቸው። ታቦቱም ተማረከባቸው። ታቦቱ በራሱ የኃይል ምንጭ ቢሆን ኖሮ እንዲህ አይሆንም ነበር። ከዚህ በመነሳት ነው እንግዲህ ስለ ታቦቱ ሰኪናና ስለ ምስጢራዊ ኃይሉ እንዲሁም ስለ መለኮታዊ መሳሪያነቱ የሚያወሩ በርካታ ተረቶችና ተራወሪዎች የተፈጠሩት። አሁን ወደ ታቦቱ ምስጢር እንመለስ። ሰኪና አልያም መንፈሳዊ መረጋጋት ምንድን ነው? የሚዳሰስ ነገር ነው ወይስ በምክንያት የማይደረስበት ድንቅ ምስጢር? በሃይማኖታዊ አውድ ውስጥ ታቦቱ ከሳጥኑና በውስጡ ካሉት ቅርሶች ጋር ተያይዞ ቢወሰድም ሰኪናው ግን እጅግ ጥልቁ ምስጢር ሆኖ ይኖራል። ቁርአን ትኩረታችንን ወደ ሳጥኑ ቁሳቁስ ሳይሆን የሳበው
አላህ በታቦቱ ውስጥ ወዳኖረው መንፈሳዊ ምስጢር ነበር። አላህ እንዲህ ይላል፣ በእርሱም ውስጥ ከጌታችሁ የሆነች ሰኪና መረጋጋት አለች። ሰደቀላሁል ዐዚም። ሰኪና በአረብኛ ቋንቋ ከግርግር በኋላ የሚመጣ መረጋጋትን፣ ከፍርሃት በኋላ የሚገኝ ሰላምን ያመለክታል። በቁርአን ውስጥ ግን የታቦቱ ሰኪና ጊዜያዊ ስሜት ብቻ ሳይሆን በአስቸጋሪ ወቅት በልብ ውስጥ የሚጣል የፍርሃትና የጥንካሬን ሚዛን የሚቀይር መለኮታዊ ስጦታ ነው። ልክ ድል ከአላህ ዘንድ እንጂ ከሌላ አይደለም እንደሚለው ቃል ሰኪናም ከአላህ ብቻ የሚሰጥ ተአምር ነው። እስራኤልያ ዘገባዎች ግን በዚህ ጉዳይ ላይ ብዙ ተረቶችን በታሪክ መዛግብት አስፍረዋል። ሰኪናን እንደ አንድ የሚንቀሳቀስ ፍጡር ወይም የሚያየውን ሰው የሚያጠፋ ብርሃን አድርገው ስለውታል። እዚህ ጋር የኢስላም አቋም ግልጽ ነው። ቁርአን ያረጋግጠውን እናረጋግጣለን፣ ያለ ማስረጃና ያለ ዕውቀት የተወራውን ግን እንተወዋለን። ሰኪናው ጠላትን የሚያርበደብድ መሳሪያ ሳይሆን የአላህ ውዴታና የባሮቹ ኢማን ምልክት ነበር። ታቦቱ ከታዛዥነትና ከእምነት ጋር ሲገኝ ሰኪናው ይወርዳል። በአላህ ፈቃድም ልቦች ይረጋጋሉ። ድልም ከአላህ ዘንድ ይመጣል። እምነትና ታዛዥነት ሲጠፋ ግን ሰኪናውም ከታቦቱና ከባለቤቶቹ ላይ ይነሳል። በዚያን ወቅት እስራኤላውያን ታቦቱ በመካከላቸው ቢኖርም እንኳ ድል የሚገኘው በታቦቱ ወይም በውስጡ ባለው ቁሳቁስ አልነበረም። ድል የሚገኘው ታቦቱን እንዲሰሩ ባዘዛቸውና በውስጡም የፈለገውን ረቂቅ ምስጢር ባኖረው አላህ ፈቃድ ብቻ ነው። ነገር ግን የእስራኤል ልጆች ታቦቱ ብቻውን ይበቃናል ብለው ሲያስቡ ምን የተፈጠረ ይመስላችኋል? በአላህ ላይ እያመፁና ቁጣውን በራሳቸው ላይ እያፋጠኑ ታቦቱን ይዘው ወደ ጦር ሜዳ ሲወጡስ ምን ደረሰባቸው? የታሪክ መዛግብት እንደሚጠቁሙት የእስራኤል ልጆች በእምነታቸው በጸኑበት ወቅት ታቦቱን ከፊታቸው ያስቀድሙት የነበረው ለሳጥኑ ልዩ አምልኮ ስላላቸው ሳይሆን ያ ታቦት የአላህን ቃል ኪዳን ሕግጋቱንና ታዛዥነትን ስለሚያስታውሳቸው ነበር። በልባቸው ውስጥ ፍርሃትና ጭንቀት በነገሰ ጊዜ የሰኪናው ትርጉም በውስጣቸው ይሰርጽና አላህ ጽናቱን ይሰጣቸዋል። ድልም ከአላህ ዘንድ ይመጣል። በዚያን ጊዜ ድል የሚገኘው በሰራዊት ብዛት ሳይሆን በልብ ውስጥ ባለው እምነትና ሰኪና እንዲሁም በአላህ አጋዥነት ብቻ ነበር። ነገር ግን ነገሮች የተገላቢጦሽ የሆኑት የተወሰኑ የእስራኤል ልጆች በግልጽ ወንጀልና አመጽ ላይ እያሉ ታቦቱን ይዘው ለጦርነት ሲወጡ ነው። እነሱም ታቦቱን ስለያዝን ብቻ ድልን በግድ እናመጣለን ብለው የጦር ሜዳዎች ላይ ይሳተፉ ነበር። እዚህ ጋር ግን ነገሮች ይቀየራሉ። እጅግ አሰቃቂ ሽንፈት ይደርስባቸው ነበር። ድል ያመጣልናል ብለው ተማምነውበት የነበረው ታቦትም ራሱ ተማረከባቸው። ያስደንጋጭ ክስተት ነገሮች በራሳቸው ምንም አይነት ኃይል እንደሌላቸውና ውጤቱ ከአላህ ዘንድ መሆኑን የሚያስተምር ትልቅ ትምህርት ነበር። ትምህርቱ በሽንፈቱ ብቻ አላበቃ። ታቦቱን ማርከው የወሰዱት ወገኖችም ቢሆኑ በሰላም አልተቀመጡም። የማይመለከታቸውን ታቦት ያለ ስፍራው ስላስቀመጡት ተከታታይ መከራዎችና ወረርሽኞች ወረዱባቸው። በከተማዎቻቸውና በመንደሮቻቸው ውስጥ ታላቅ ሁከት ነገሰ። ያን ጊዜ ነገሩ ተራ የጦር ምርኮ ሳይሆን ያለ ፈቃድ የማይያዝ ከባድ አደራ መሆኑን ተረዱ። በመጨረሻም ታቦቱን ለመመለስ ተገደዱ። ይህንን ያደረጉትም ለእስራኤል ልጆች ካላቸው ክብር ሳይሆን ከታቦቱ በስተጀርባ ካለው መለኮታዊ ቅጣት ፍራቻ ነበር። እዚህ ጋር ነው እንግዲህ የታቦቱ መመለስ የንግስና ምልክት ተብሎ በቁርአን የተገለጸበት ምስጢር የሚታየው። በቁርአን እይታ ንግስና በአመጽ የሚቀማ ሳይሆን ከአላህ ዘንድ የሚሰጥ ሕጋዊነት ነው። አላህ ታቦቱን ሲመልስ በወታደሮች እጅ ሳይሆን በመላእክት ትከሻ እንዲመለስ ማድረጉ ደግሞ ነገሩ ሁሉ የአላህ መሆኑን የሚያበስር ግልጽ አዋጅ ነው። ታቦቱ የመጣው ከአላህ ነው፣ የሚንቀሳቀሰውም በአላህ ነው፣ ውጤቱም ለአላህ ነው። ሁሉም ነገር ወደ እርሱ ተመላሽ ነውና። የሰው ልጆች ዕድልና ድል የሚወሰነው ለአላህና ለትእዛዛቱ ባላቸው ታዛዥነት ልክ ነው። የታቦቱ መሰወር የታሪኩ ማብቂያ ሳይሆን ለዘመናት መልስ ላላገኘው ትልቅ ጥያቄ መነሻ ነበር። የቃል ኪዳኑ ታቦት አሁን ላይ የት ገባ? እንዲህ ያለ ታላቅ ክብርና ቦታ ያለው ቅርስስ እንዴት ደብዛው ሊጠፋ ቻለ? ስለ ቃል ኪዳኑ ታቦት በሚነሳበት ጊዜ አእምሮአችን ታቦቱ ስለነበረበት ዘመን ከሚያስበው በላይ እንዴት ሊጠፋ ቻለ የሚለው ጥያቄ ይበልጥ ያሳስበዋል።
የታቦቱ መጥፋት በታሪክ መዝገብ ውስጥ እንደ ተራ ክስተት የሚታይ አይደለም። አሁን ላይ ግን ታሪኩ ከእውነታው ዓለም ወጥቶ ወደ ትረካና ወደ ግምት የፈለሰበት ትልቅ መዞሪያ ነጥብ ነው። የታሪክ ምንጮች እንደሚስማሙበት ታቦቱ በእስራኤል ልጆች የታሪክ ሂደት ውስጥ በአንድ ወቅት ስፍራው በግልጽ ይታወቅ ነበር። ነገር ግን በይተል መቅዲስ አሊያም ኢየሩሳሌም ከመፈራረሷ ጥቂት ቀደም ብሎ የታቦቱ መረጃ ድንገት ተቋረጠ። ከዚህ በኋላ ነው እንግዲህ የተለያዩ መላምቶች መነሳት የጀመሩት። የመጀመሪያው መላምት በኢየሩሳሌም ቅጥር ግቢ ውስጥ ተቀብሯል የሚል ነው። አንዳንድ ዘገባዎች እንደሚጠቁሙት ታቦቱ በጠላቶች እጅ እንዳይወድቅ በመፍራት በቅዱስ ስፍራ ግቢ ውስጥ ወይም ከቤተ መቅደሱ ስር በሚገኙ ሚስጥራዊ ዋሻዎች ውስጥ እንዲደበቅ ተደርጓል። ይህ መላምት ጥፋትና ብክለት በበዛ ጊዜ ደጋግ ሰዎች አደራው እንዳይጠፋ በመፍራት በሚስጥር ደብቀውታል በሚለው ሐሳብ ላይ የተመሰረተ ነው። ነገር ግን ይህ ግምት ምንም እንኳ በስፋት ቢወራም ቦታውን ወይም ጊዜውን በትክክል የሚገልጽ ቁርጥ ያለ መረጃ ግን የለውም። እስካሁንም ድረስ የታቦቱን መኖር የሚያረጋግጥ ምንም አይነት ፍንጭ በዚህ አካባቢ አልተገኘም። ሁለተኛው መላምት በወራሪዎች እጅ ወድቋል የሚለው ነው። ሌሎች ወገኖች ደግሞ ታቦቱ በባቢሎን ወረራ ወቅት ከተዘረፉት ታላላቅ ንብረቶች ጋር አብሮ ተወስዷል፣ ከዚያም በሂደት ደብዛው ጠፋ ይላሉ። ነገር ግን ይህ መላምት ከአንድ ትልቅ የታሪክ እውነታ ጋር ይጋጫል። ይኸውም ባቢሎናውያን ከኢየሩሳሌም የዘረፏቸውን ንብረቶች በዝርዝር ባሰፈሩበት የታሪክ መዝገብ ውስጥ የታቦቱ ስም በግልጽ አለመጠቀሱ ነው። እንዲህ ያለ ታላቅና ዋጋ የማይወጣለት ቅርስ ተማርኮ ቢሆን ኖሮ ወራሪዎቹ ለክብራቸው ሲሉ እንኳ በዝርዝር መዝገባቸው ላይ ሳይጠቅሱት አይቀሩም ነበር። ይህ የታሪክ ዝምታ ደግሞ ይህንን ግምት በእጅጉ ያዳክመዋል። ሦስተኛው ትርክት ወደ ሩቅ ምድር መሰደድ ነው። ታቦተ ሰኪናው እንዳይጠፋና እንዳይበላሽ ሲባል ከፍልስጤም ምድር ወጥቶ ወደ ራቅ ያሉ አካባቢዎች መወሰዱን የሚገልጹ ዘገባዎች አሉ። በወቅቱ ታቦቱ እጅግ ርቀው ወደሚገኙ አህጉራት መድረሱን የሚጠቁሙ ወሬዎች በስፋት ቢናፈሱም እነዚህ መረጃዎች ግን በአብዛኛው በኋለኛው ዘመን የተፈጠሩና በሃይማኖታዊ ድርሳናት ውስጥ ቢጠቀሱም እንኳ ጠንካራ የታሪክ መሠረት የሌላቸው አፈታሪኮች ናቸው። ከዚህም ጋር ተያይዞ ይህ ታቦት ትክክለኛ መገኛው የሰው ልጅ የታሪክ አሻራ በደማቁ የተጻፈባትና ላንድ ኦፍ ኦሪጂንስ በመባል በምትታወቀው ኢትዮጵያ ውስጥ እንደሆነ ይነገርለታል። ይህች ምድር ከታላላቅ የዓለም ሃይማኖቶች ጋር ያላት ቁርኝት እጅግ የጠበቀ ነው። በተለይም አክሱም የሚገኘውና የርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን የዚህ ታሪክ አንድ አካል እንደሆነ በክርስቲያኑ ዓለም ይታመናል። እንደ ኢትዮጵያ ተዋህዶ ቤተ ክርስቲያን እምነት ይህች አክሱማዊት ቤተ ክርስቲያን በውስጧ ለዘመናት የጠፋውንና በዓለም ዙሪያ የሚፈለገውን እውነተኛውን የቃል ኪዳን ታቦትና ነቢ ሙሳ ዓለይሂ ሰላም ከፈጣሪ የተቀበላቸው 10ቱ ቃላት የተቀረጹባቸው ጽላቶች የሚገኙበትን ታቦት እንደያዘች ይታመናል። ይህ እምነትም አክሱምን ለተዋህዶ ምዕመናን ሁሉ ዋነኛ የመንፈሳዊ ጉዞ ማዕከል ያደርጋታል። ለጎብኚዎችና ለታሪክ አጥኚዎች ደግሞ ቦታው በሚስጥርና በአርኪኦሎጂያዊ ጥያቄዎች የተሞላ ድንቅ ስፍራ ነው። ኢትዮጵያ በእስልምናም ሆነ በክርስትና ውስጥ በተደጋጋሚ በክብር የተጠቀሰች ልዩ ምድር ናት። በእስልምና ታሪክ ሀበሻ በሚለው ስሟ የምትታወቀው ይህች ሀገር የመጀመሪያዎቹ የነቢይ ሰለላሁ ዐለይሂ ወሰለም ተከታዮች በግፍና በስደት ወቅት የተጠለሉባት የእውነት ምድር ተብላ ትታወቃለች። በክርስትና ታሪክም የቃል ኪዳኑ ታቦት የእግዚአብሔር መገኛ ምልክትና በሲና ተራራ ለሙሴ የተሰጡት ጽላቶች ማደሪያ እንደሆነ ይነገርላታል። ትልቁ ጥያቄያችን ግን ይህ ነው። ታቦቱ እንዴት አክሱም ገባ? የታቦተ ጽዮን ታሪክ በኢየሩሳሌም ቤተ መቅደስ ውስጥ ከነበረበት ጊዜ ጀምሮ እጅግ ምስጢራዊ በሆነ ሁኔታ ተቀምጦ ነበር። ነገር ግን የኢትዮጵያ ትውፊት እንደሚለው ታቦቱን ወደ ኢትዮጵያ ያመጣው የንጉሥ ሰለሞንና የንግሥተ ሳባ ልጅ የሆነው ቀዳማዊ ምኒልክ ነው። ይህ የሆነው በ950 ዓመተ ልደት አልያም ከዒሳ ዓለይሂ ሰላም ውልደት 950 ዓመታት በፊት አካባቢ እንደሆነ ይታመናል። ከዚያን ጊዜ ጀምሮ ታቦቱ በአክሱም ጽዮን ቤተ ክርስቲያን ውስጥ ለሺህ ዓመታት በጥብቅ ጥበቃ ተቀምጧል። በአራተኛው ክፍለ ዘመን በአክሱም የመጀመሪያው ክርስቲያን ንጉሥ ዘመን እንደገነባች የሚነገርላት ይህች ቤተ ክርስቲያን ከ1700 ዓመታት የታሪክ ጉዞዋ ውስጥ በተደጋጋሚ ፈርሳ ተገንብታለች።
በኢትዮጵያ ታሪክ ለዘመናትም የኢትዮጵያ ነገሥታት የንግሥና ዘውድ የሚጫኑባት የክብር ስፍራ ሆና ቆይታለች። እንደ ማንኛውም ታሪካዊ ቅርስ የታቦቱ በአክሱም መገኘትም የራሱ የሆነ ጥርጣሬዎችና ውዥንብሮች ይነሱበታል። ለዚህም ዋነኛው ምክንያት ታቦቱን ለማየት የሚፈቀድለት በዓለም ላይ ለአንድ ሰው ብቻ ማለትም ለታቦቱ ጠባቂ መነኩሴ ብቻ በመሆኑ ነው። የቤተ ክርስቲያኑ ጳጳሳት እንኳ ወደዚያ ቅዱስ ክፍል የመግባት ፈቃድ የላቸውም። በዚህም ምክንያት ብዙ የታሪክ ተመራማሪዎችና አርኪኦሎጂስቶች የታቦቱን እውነተኛነት ይጠራጠራሉ። ታቦቱ ሌላ ቦታ ሊሆን ይችላል የሚሉ መላምቶችንም ያቀርባሉ። ሆኖም ግን የታቦቱን መኖር የሚያረጋግጥ ቁሳዊ ማስረጃ እስካሁን ለዓለም ባይቀርብም በሚሊዮኖች ልብ ውስጥ ያለው ጽኑ እምነት ግን የአክሱም ጽዮን ማርያምን ግርማና ምስጢራዊነት ከጊዜ ወደ ጊዜ እያጎላው ይገኛል። አራተኛው ትርክት መለኮታዊ ትእዛዝ ነው። ይህኛው ትርክት ከምክንያታዊ ትንታኔ ይልቅ ወደ መንፈሳዊ ምስጢር ያዘነበለ ቢመስልም ከአላህ ሱነን ወይም መለኮታዊ ሕግጋት ጋር በእጅጉ የተቆራኘ ነው። ታቦቱ በመጀመሪያ ሲመጣ እንደ አንድ ታላቅ አያ አሊያም ምልክት በመላእክት ተሸክሞ እንደመጣ ሁሉ ከዓይን ሲሰወርም በአላህ ትእዛዝ መለኮታዊ በሆነ መንገድ ተሰውሯል። በዚህ እይታ የታቦቱ መሰወር እንደ መጥፋት የሚቆጠር ሳይሆን ምልክቱ የተሰጠበት ቅድመ ሁኔታ ማለትም እውነተኞች አማኞች ከሆናችሁ የሚለው መርህ ሲጓደል ምልክቱ አሊያም አያው ወደ ነበረበት እንዲመለስ መደረጉን ያሳያል። እዚህ ጋር ነው እንግዲህ ሁሉም የታሪክ መስመሮች የሚገናኙት። ታቦተ ሰኪናው ከዓይን የተሰወረው ጥበቃ በማጣቱ ወይም ጠባቂ በማጣቱ ሳይሆን የሰኪና አሊያም የመረጋጋት ማረፊያ መሆኑ ስላከተመና ባለቤቶቹም የእምነትን መስፈርት ማሟላት ስላልቻሉ ነው። ምክንያቱም ቃል ኪዳን በሚፈርስበት ወቅት ሰኪና አታርፍም። መለኮታዊ ተአምርም ወደ ፖለቲካዊ ግብነት ተቀይሮ ትርጉሙን ሲያጣ መለኮታዊ ጥበቃ አይቀጥልም። ቁርአን ስለ ታቦቱ መሰወር በዝርዝር አለመጥቀሱም መልእክቱ ከቃላት በላይ ግልጽ ስለሆነ ነው። ታዛዥነትና እምነት በጠፋበት ስፍራ መለኮታዊ ተአምራቱም ሆነ መንፈሳዊ መረጋጋቱ አብሮ ይሰወራል። በዚህም ታቦተ ሰኪናው ከሚታይ ታሪካዊ ቅርስነት ወደማይታይ ምስጢራዊ እንቆቅልሽነት ተቀየረ። ከተቀመጠለት ቅድመ ሁኔታ ጋር ተያይዞ ከሚሰጥ ተአምርነት አልፎ በሃይማኖቶች መካከል የክርክር ምክንያት ሆነ። እያንዳንዱ የእምነት ተከታይም ታቦቱን በራሱ እይታ መተርጎም ጀመረ። እያንዳንዱ ወገንም ለራሱ የሚመቸውን ትርጉም ሰጠው። በመሆኑም የታቦቱን ምስጢር ለመረዳት ታቦቱ ከዓይን ከተሰወረ በኋላ ሃይማኖቶች ለሱ የሰጡትን ትርጓሜ መመልከት የግድ ይላል። ለመሆኑ አይሁድና ክርስቲያኖች ለታቦተ ሰኪናው አሊያም ለቃል ኪዳኑ ታቦት ያላቸው እይታ ምን ይመስላል? የታቦቱ ትርጉምስ ከእምነት ምልክትነት ወደ ፖለቲካዊና ቀኖናዊ ምልክትነት እንዴት ተቀየረ? ታቦቱ ከምድር ገጽ ከጠፋ በኋላ የሚታይ አካሉ ቢታጣም መንፈሳዊና ሃይማኖታዊ ተጽዕኖ ግን ይበልጥ እየጠነከረ መጣ። አንድ ነገር ከእውኑ ዓለም ሲርቅ በአእምሮና በመናብ ውስጥ ያለው ቦታ እየሰፋ ይሄዳል። እዚህ ጋር ነው እንግዲህ በአይሁድና በክርስትና እምነት መካከል እንደየመመሪያቸውና እንደየታሪክ ጉዟቸው የታቦቱ ትርጉም መለያየት የጀመረው። አንደኛ፣ የታቦቱ ቦታ በአይሁድ እምነት ምንም እንኳ በጊዜ ሂደት መዛባት ቢታይበትም በአይሁድ አስተሳሰብ የታቦተ ሰኪናው አሊያም የቃል ኪዳኑ ታቦት በበኒ እስራኤልና በአምላካቸው መካከል ያለው ግንኙነት የማዕዘን ድንጋይ ተደርጎ ይወሰዳል። ታቦቱ በመካከላቸው መኖሩም የአላህና የሕዝቡ የዘላለም ቃል ኪዳን ምልክት ተደርጎ ይታያል። ዘመናት እየተቆጠሩ ሲሄዱ ግን ታቦቱ ከአላህ ትእዛዝና ከእውነተኛ እምነት ጋር የነበረው ቁርኝት እየላላ መጣ። በምትኩም የብሔራዊ ማንነት መገለጫና የተመረጥነን ለሚለው አስተሳሰብ እንደ ዋነኛ ማረጋገጫ መታየት ጀመረ። ይህ የተዛባ አረዳድ እየዳበረ ሄዶ ታቦቱን የጠፋውን ንግስናና ስልጣን መልሶ የማግኛ ማዕከል አደረገው። በዚህ እይታ መሰረት የታቦቱ ዳግም መገለጥ እንደ አንድ ታሪካዊ ቅርስ መመለስ ብቻ ሳይሆን የጠፋውን ክብር የማስመለስና የቃል ኪዳን መንግስትን ዳግም የማንገስ አዋጅ ተደርጎ ተወሰደ። እዚህ ጋር ነው እንግዲህ ታቦቱ በእምነት ላይ ከተመሰረተ መለኮታዊ አያ አሊያም ምልክት ተከባሪነት ወጥቶ በራሱ ቅዱስ ተደርጎ ወደሚታይ ፖለቲካዊ ምልክትነት የተለወጠው። በዚህም ምክንያት ተዛብተው በቀረቡ የአይሁድ ድርሳናት ውስጥ
ታቦቱ የማይሸከመውን ትርጉም እንዲሸከም ተደረገ። ከበላይነትና ከአሸናፊነት ጋር ብቻ ተያይዞም እንዲተረጎም መንገድ ከፈተ። ይህ ደግሞ በራሱ ትልቅ ስህተትና ጥመት ነው። በክርስትናው ዓለም ደግሞ ጉዞ ሌላ መልክ ይዟል። ከሕግጋት ይልቅ ወደ ድህነት ትኩረት በመዞሩ ታቦቱን እንደ ቁሳዊ አካል የመፈለጉ ፍላጎት እየቀነሰ መጣ። ይልቁንም ታቦቱን በምሳሌያዊ መንገድ መተርጎም ተጀመረ። በክርስትና አስተሳሰብ ታቦቱ በሐዲስ ኪዳን የተፈጸመው የብሉይ ኪዳን ምልክት ተደርጎ ተወሰደ። በዚህም ምክንያት ታቦቱን ፈልጎ ማግኘት እንደ ዋነኛ የሃይማኖት ግዴታ መታየቱ ቀርቶ የሃይማኖት ታሪክ አካል ሆኖ ቀረ። ለታቦቱ ይሰጥ የነበረው ቁሳዊ ቅድስናም ቦታውን ለመንፈሳዊ ትርጉም ለቀቀ። ትኩረቱም ከዓለማዊ ሥልጣን ወደ መለኮታዊ ጸጋ፣ ከሕግጋትም ወደ እምነት አዘነበለ። ቢሆንም ግን ታቦቱ በሰው ልጅና በሰማይ መካከል የነበረው የቀድሞው ግንኙነት ምስክር ሆኖ በክርስትና ትውስታ ውስጥ እስከ ዛሬ ድረስ ይገኛል። ቁልፉ ጥያቄ እኛ ሙስሊሞች በታቦቱ ዙሪያ ያሉ የእስራኤልያት ዘገባዎችን እንዴት እንያቸው የሚለው ነው። እዚህ ጋር አንድ ወሳኝ ጥያቄ ይነሳል። ስለ ታቦተ ሰኪና በሚወሩት እስራኤልያት አሊያም ከአይሁድና ክርስቲያን ወገኖች በተገኙ ትርክቶች ዙሪያ ያለን አቋም ምን መሆን አለበት? የትኛውን እንቀበል? የትኛውንስ እንጣል? የታቦቱን ታሪክ በታሪክና በተፍሲር ኪታቦች ውስጥ ስንከታተል ሰፊውን ቦታ ይዘው የምናገኛቸው እነዚህኑ እስራኤልያቶችን ነው። እስራኤልያት ማለት ገና በጠዋቱ በታሪክ አጋጣሚ በትርክት ወይም ለግንዛቤ እንዲረዱ ተብለው ወደ ሙስሊሞች ኪታቦች የተዋሃዱ የቀደሙት መጻሕፍት ተከታዮች ዘገባዎች ናቸው። ክርክሩ እነዚህ ዘገባዎች መኖራቸው ላይ ሳይሆን እነሱን እንዴት ማስተናገድ እንዳለብን በሚለው ላይ ነው። እንቀበላቸው፣ እንግፋቸው ወይስ በመካከለኛው መንገድ እንመዝናቸው? ዑለማዎች በዚህ ረገድ ከነቢይ ሰለላሁ ዐለይሂ ወሰለም መመሪያ በመነሳት ጥብቅ የሆነ መርህ አስቀምጠዋል። ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከበኒ እስራኤሎች ዘግቡ አሊያም ተርኩ፣ በዚህም ላይ ምንም ችግር የለባችሁም። ይህ ፈቃድ ግን ገደብ የሌለው ዝም ብሎ የተለቀቀ አይደለም። ዑለማዎች እንደሚሉት ዘገባው በቁርአን ወይም በሐዲስ ከተረጋገጠ እውነት ጋር እስካልተጋጨ እንዲሁም ኢማንን ወይም አሕካምን የሚነካ መሠረታዊ ጉዳይ እስካልሆነ ድረስ ብቻ ነው የሚተረከው። በዚህ መሠረት ስለ ታቦተ ሰኪና የሚወሩ የእስራኤልያት ዘገባዎች በሦስት ዋና ዋና ክፍሎች ይከፈላሉ። አንደኛ፣ ከቁርአንና ከሐዲስ ጋር የሚገጥሙ ዘገባዎች። እነዚህ ዘገባዎች መልእክታቸው ተቀባይነት አላቸው፣ ነገር ግን እንደ ፍጹም እውነት ቀጥተኛ መረጃ ሳይሆን ታሪኩን ይበልጥ ለማብራራት ይረዳሉ። ለምሳሌ ታቦቱ የሙሳና የሃሩን ዐለይሂም ሰላም ቤተሰቦች የተጠቀሙባቸውን ነዋያተ ቅድሳት ይዟል የሚለው ወይም የታቦቱ መመለስ የአሸናፊነትና የሰኪና መረጋጋት ምልክት ነው የሚለው ትርክት ነው። እነዚህ ዘገባዎች ምንም እንኳ በዝርዝር ጉዳዮች ላይ ቢለያዩም በቁርአን ውስጥ መሠረት ስላላቸው እንደ ማጠናከሪያ ይታያሉ። ሁለተኛው ከመለኮታዊ መረጃዎች ጋር የሚጋጩ እስራኤልያት ዘገባዎች። እነዚህ ትርክቶች ያለምንም ማንገራገር ውድቅ የሚደረጉ ናቸው። ለምሳሌ ታቦቱ የአላህ ማረፊያ መቀመጫ ነው የሚለው አሳሳች አስተሳሰብ አላህ ከዚህ እጅግ የላቀና የጠራ ነው። ወይም ታቦቱን የተመለከተን ሰው የሚያጠፋ የራሱ የሆነ ኃይል አለው የሚሉ ወይም ሰውየው ወንጀለኛም ቢሆን ታቦቱ ካለ ድል ማድረጉ አይቀሬ ነው የሚሉ ትርክቶች። እነዚህ ሁሉ አመለካከቶች ከአላህ አንድነት ጋር በቀጥታ የሚጋጩ ቁርአንና ሐዲስ ያረጋገጡትን መለኮታዊ ሕግ የሚጥሱ በመሆናቸው በፍጹም ተቀባይነት የላቸውም። ሦስተኛው ሸሪዓው በዝምታ ያለፋቸው እስራኤልያት ዘገባዎች። እነዚህ በብዛት የሚገኙና አንዳንዴም ግራ የሚያጋቡ ዘገባዎች ናቸው። ለምሳሌ ስለ ሰኪናው ሁነት እጅግ ዝርዝር የሆኑ አካላዊ መግለጫዎችን የሚሰጡ፣ የታቦቱን የመሰወሪያ ስፍራ በቁርጥ የሚወስኑ ወይም ያለምንም ማስረጃ ታቦቱን ከወደፊት ክስተቶች ጋር የሚያገናኙት ትርክቶች ናቸው። በዚህ ረገድ እስልምና ያስቀመጠው መርህ መቆጠብ ነው። እነዚህን ወሬዎች እውነት ናቸው ብለን አናጸድቃቸውም፣ ሐሰት ናቸው ብለንም አንክዳቸውም። በእነሱ ላይም እምነትንም ሆነ ተግባራዊ ድንጋጌን አንመሰርትም። ሸሪዓው ዝም እንዳላቸው ሁሉ እኛም በዝምታ እናልፋቸዋለን።
የእነዚህ ዘገባዎች እውነተኛው አደጋ መኖራቸው ላይ ሳይሆን አጠቃቀማቸው ላይ ነው። ግምታዊ የሆኑ ወሬዎችን እንደ ፍጹም እውነት፣ እንደ እምነት ወይም እንደ ተግባራዊ መመሪያ አድርጎ መውሰድ ትልቅ ስህተት ነው። አንዳንዴም ከታሪኩ በስተጀርባ ያለውን ቁርአናዊ ግብ እስኪጋርድ ድረስ ሚስጥራዊ ዝርዝሮች ላይ ማተኮር ትክክለኛውን ትምህርት ያሳጣል። በዚህም ምክንያት ነው በታቦቱ ታሪክ ውስጥ ቁርአናዊ አያ አሊያም ምልክት ወደ አስገራሚ ተረትነት ተቀይሮ የምናየው። ቁርአን ግን ወደዚህ አላስፈላጊ ዝርዝር ውስጥ አይገባም። የታቦቱን ሰሪ ስም፣ የተሸካሚዎቹን ቁጥር፣ የሰኪናውን ቅርጽ ወይም የታቦቱን መሰወሪያ ስፍራ አይጠቅስም። በዚህ ዝምታ ውስጥ ግን ግልጽ መልእክት አለ። ዋናው ቁም ነገር ታቦቱ የት ነው ያለው ሳይሆን ለምን መጣ፣ ለምንስ ተሰወረ የሚለው ጉዳይ ነው። ውድ አድማጮች፣ ታቦቱን በተመለከተ ከተለያዩ ምንጮች ያዘጋጀነው መሰናዶ ይህን ይመስላል። ቀጣይ በሌላ መሰናዶ እስክንገናኝ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።